በስተመጨረሻም እብስትዬ ገጠር ገባች። ደስ አይልም? ሁላችንም የጠበቅነው ሌላ ነገር ታደርጋለች ብለን ነበረ። ግን ደስ በሚል ሁኔታ እንግዲህ ከመሞት መሰንበት በሚባለው ነገር ታፈስዬ ጋር ተገናኝታለች። ከምትወዳት ከምትናፍቃት ጋራ የእውነት ደስ ነው ያለኝ ከታፈስ ጋራ ስለተገናኙ። ታዲያ ወይዘሮ ይፍቱ ስራና አቶ አለም አሁን በከባዱ መፍራት ያለባቸው ጊዜ አሁን ነው። እብስት አሁን እሳት ለብሳ እሳት ጎርሳ ትነሳለች በከባድ ኤነርጂ። ምክንያቱም አሁን የጥላቻ ልክ የበቀል ልክ ተሟልታ ትመጣለች ከገጠር ማለት ነው። ግን ደግሞ በአምላክ በጣም ነው ያሳዘነኝ የምር። ወይ በነገራችን ላይ ሰው የሆነ ነገር ሲሆንና ከሀገር ሲወጣ ነው ማንነቱ የሚታወቀው ይባላል። ታዲያ በአምላክ ፍቅሩን እየወደደ በውስጡ የያዘው አፍቅርሻለሁ ካላት ሰውየው ሊገላት ሆነ። ይገላታል። ለዛ ብሎ ነው እንደሚወዳት ያልነገራት እንጂ ፈርቶ አይደለም። ግን የፈራው ለሷ ብሎ ነው። ታዲያ ዛሬ ደብዳቤውን ከትራስ ስራ አገኘና እንግዲህ አያችሁ ወይዘሮ ይፍቱ ስራ እንግዲህ ከባሏ ጋር አልቀቅ ብላ ተኝታ በተኛችበት እንግዲህ ምን ላይ ያደርጋት እንደሆነ እንጃለት። ከነቃ ሰውየው ይመታዋል። አላቅም በአምላክም እንግዲህ እንደምንም ብሎ ከሀገር ወጥቶ ገጠር መግባት አለበት ብዬ አስባለሁ። በአምላክ ገጠር ይገባል። ታያላችሁ። አደይ ጋር ማነች በስት ጋር ይሄድና ከዛ በኋላ ከበስቴ ጋር እዛ ይገናኛሉ። በአዲስ ነገር ይመጣሉ። ከዛም አብነትን እዛው ይወስዱታል ወደ ገጠር። ከዛስ ምን ያስባሉ? በቀልን ተሟልተው ወደ ከተማ ይመለሳሉ። እመኑኝ ታፈስዬንም ይዘዋት ይመጣሉ። አቶ አለም ታዲያ የብስትን ንብረት በሙሉ ለመዝረፍ ነው ልጅቷን እንደዚህ ቁም ስቃዩን እያበላት ያለው። ልጄ ይላል ደግሞ ራስ መሳይ። ወይዘሮ ይፍቱ ስራ ደስ ብሏታል። በእርግጥም በጣም ተደስታለች። ለምን እብስት ከቤት ውስጥ ስለጠፋችላት ተደስታለች። ግን ደግሞ የሰውየው እንደዚህ መሆን ትንሽ ረበሻት እንጂ እሷ ሰላሜን አግኝቻለሁ። እስቲ አሁን እችን ልጅ ምን ነካችባት? የእሷን ንብረት ለመዝረፍ ጎንበስ ቀና እያለች እንደገና ደግሞ ኧረ እኔ ምን ልበላችሁ የምሬን ነው። ምን ጉድ እንደሆነች እንግዲህ በጣም አላቅም። ወይዘሮ ይፍቱ ስራ እንግዲህ ተንኮል የተሞላች ናት። ይሄ የእናንተ ውጤት ነው። ስለዚህ አርፋችሁ የምትቀመጡ ከሆነ አርፋችሁ ተቀመጡ። አይ የምትሉ ከሆነ ግን ሁሉም ነገር ከዛ በኋላ ያ ወንድምሽ ያ ምንትስ ወንድምሽ እያለ እንግዲህ እሱ ሰውየው በአምላክ ላይ ብቻ ነው እየጮኸ ያለው። ስለዚህ እብስትዬ እንግዲህ ገጠር ገብታለች። ከእናትም በላይ የሆነች አግኝታለች ማለት ነው። የታፈስዬ እናት ትመስለኛለች ሳስበው አይደል ነው። እንግዲህ ማነው እብስትዬን ያ ልጁ አፍቅሯታል ገና ካያት ጀምሮ ማለት ነው። እንግዲህ አይኑን ጥሎባታል። ምንም ማድረግ አይቻልም። እብስትዬ ማነው የበአምላክ ብቻ ናት። ማንም ምንም ሊያረጋት አይችልም። በእርግጥም በአምላክን ከነጠቀ በጣም ነው የሚያስጠላው። ዞሮ እንግዲህ አብረን የምናየው ይሆናል ማለት ነው። ስለዚህ እብስትዬ እንግዲህ ገጠር ገብታለች። እንክብካቤው ሌላ ነው። የገጠር ሰው እናቴ እንኳን ለሚያውቀው ለማያውቀውም ከጎዳና አንድ መንገደኛን እንኳን ሲያልፉ ሳብ አድርገው ወተት ነው የሚሰጡትና አይታማም ልላችሁ ፈልጌ ነው የገጠር ሰው። ምክንያቱም አዛኝ ሮሮ ነው። የምሬ ነው። ያላቸውን አራግፎ ነው የሚሰጧቸው። ይህ ምናምን የተዘጋጀ እንኳን ባይኖር እንጀራ በሚጥሚጣም ሆነ በበርበሬ አድርገው ይሰጧቸዋል። ላይ ያለውን ቤት ያፈራውንና እብስትዬንም እንግዲህ የኔ ወርቅ ደግሞ እንዴት ነው የምታምረው። ታፈስዬ ደስተኛ ሆናለች እብስትን ስላገኘቻት። በነገራችን ላይ አቶ አለም ታዲያ እቅዴ ሁሉ ገደል ገባ። ያሰብኩት ነገር በሙሉ ገደል ገባ። ይሄ ሁሉ ባንቺ ነው። በስራዬ አትግቢ ስልሽ ታውቂያለሽ። የዚች ልጅ ከዚህ ቤት መውጣት አንቺ ነሽ ምክንያቷ እያሉ እንግዲህ እርስ በርስ እንደ ድመት እየተባሉ ይገኛሉ ማለት ነው። አቶ አለምና ወይዘሮ ይፍቱ ስራ እሷ እናቴ ምግቧን ግጥም አርጋ እየበላች ቡናዋን ጥጥት እያደረገች ተንፈላሳ ሶፋው ላይ ቁጭ ብላለች። ታዲያ በአምላክ ይሄ ዳዲ ይመለሳል። ሊያገኛት አልቻለም። በስተ መጨረሻም እንግዲህ ደብዳቤውን ሲያይ ተስፋ ቆረጠ። ምክንያቱም በህይወት ብኖር ኖሮ የመገናኘት እድል ሊኖረን ይችላል። ግን ደግሞ
በቃ በሰማይ ቤትም አረሳህም የሚል ደብዳቤ ነበር የጻፈችለት። ያ ነገር ውስጡን አሳመመው። በጣም ነው የተረበሸው፣ አለቀሰ። ለአንቺ ስል ነበረ ፈሪ የሆንኩት፣ ከዚህ በኋላ ግን አልፈራም ብሎ እንግዲህ የኪችን ሄዶ ቢላዋ ይዞ መጥቶ በተኛችበት እንግዲህ አፈር ሊያስበላቸው ነው ሁለቱንም ይመስለኛል ሳስበው፣ አላቅም። በአምላክ የምሬ ነው። ወቶ አለም እንግዲህ አብነት ያገባታል ብሎ ሲፎክር አብነትም እንደዛ ታመመ። አሁን አብነትም በአምላክም ቀጥታ ገጠር እያባሉ እመኑኝ ማለት ነው። ከዛ በኋላ ያው ትደውላለች፣ እብስት ትደውላለች። በአጋጣሚ ልትደውል ትችላለች። ስልኳ አሁን ለጊዜው ስልኳን አጥፍተዋለች። ከዛ ስልኳን ትከፍተውና እንግዲህ ለአብነት ወይም ደግሞ ለማምላክ ትደውልለታለች። በአንዴ ነው የሚሄድላት ብዬ ተስፋ አደርጋለሁ። ዞሮ እንግዲህ ምንም ስላልሆነች ደስ ብሎኛል። የተከፋ ተደፋ ይባላል እና ምንም ስላልሆነች በጣም ደስ ብሎኛል እውነቱን ለመናገር የምር። ምክንያቱም በጣም ተገፍታለች ሴትይቱ። ያለ ኃጢአቷን ነው ልጅቷን እያሰቃየቻት ያለችው። እናት የሌለው ሰው ለካ እንደዚህ ነው እንዴ ላለውኝ የምሬ ነው። እና በጣም አሰቃየቻት። የእሷኑ ንብረት ለመዝረፍ ብለው ልጅቷን ያላረገቻት ምን አለ። ሰውየው እንኳን አሁለት በጥፊ መታት። እያችሁ ደግሞ ልጄ ይቅርታ ይላል እንዴ! ድፍረቱ የምሬን ነው። በእርግጥም አባቷ ቢሆን አዎ ቢመታትም ችግር የለውም። ይሄ ግን ጥቅመኛ ነው። ልጄ እያለ እያስመሰለ ደግሞ ሌላ ነገር ከጀርባዋ ብቻ። ዞሮ እንግዲህ የሰው ነገር የአቶ አለም ነገር እንኳን ተጋር ነው ይብሰል ነው። ከዚህ በኋላ እንግዲህ ምን እንደሚመጣ አናቅም። ግን እኔ እንጃ። እብስትዬ እንግዲህ ደስ ብሎኛል ገጠር ስለገባች። ቀጣይ ደግሞ ከበአምላኬ ጋር ትመጣለች ብዬ ተስፋ አደርጋለሁ። በአምላክ ጋር ብትገናኝ የምሬ ነው ደስ የሚለኝ። ደስታዬን አልችለውም እኔ ራሴ ማለት ነው። በጣም ነው ደስ የሚለኝ። ለምን አንድ ላይ ያምራሉ ሁሉም። ለምሳሌ ታፈስና አብነት አንድ ላይ ይሆናሉ። ያቺ ኤርሜላ የራሷ ጉዳይ ነው። በአምላክና እብስት አንድ ላይ ይሆናሉ። ያም ደግሞ አዲስ ብርቄ የተባለችዋና አንዱም ልጅ አለ። እነሱም ይጣመራሉ። ደስ የሚሉ ናቸው። ግን የምር በጣም ነው ደስ የሚሉት። እኔ ግን ደስ ብሎኛል እብስትዬ በሰላም ስላየዋት ማለት ነው። ምክንያቱም እኔ የጠበቅኩት ሌላ ነገር ነበረ። የሄደችበት አቅጣጫ እንግዲህ መጥፎ ነገር ነበር ሀሳቧ ያሰበችው። ግን ደግሞ ሀሳቡን የማይቀይር የሞተ ሰው ብቻ ነው ይባላል። ያልሞተ ሰው ብቻ ነው አይደለ? ስለዚህ ሀሳቧን ቀየረችና ከመሞት መኖር ይሻለኛል፣ ገና እበቀላቸዋለሁ ስትል እንግዲህ ታፈሰ ወዳለችበት ከተማ ሄደች። ለታፈስ ደውላላት ተገናኙ ማለት ነው። ታዲያ የገጠር ሰው አዲስ ሰው ሲያዩ ምንድነው ከየት ነው የመጣችው ከየት ምናምን ይባላል። በነገራችን ላይ አርሲ ክልል ላይ ማለት ነው፣ አርሲ ክልል ላይ ስትሄዱ ማለት ነው የማን ዘር ናት የማን ናት ምንድናት፣ የምሬን ነው እንደዛ ይጠይቃሉ አሉና የገጠርም ደግሞ ይጠይቃሉ። የማነሽ ከየት ነው ወዴት ነው የሚባል ጥያቄ አለና እናም ይሄ ልጁ እንግዲህ ልጅቱ ምንም ነገር ይዛ አልሄደችም በእጇ። ስልኳን ብቻ ነው በእጇ ያዘችው እብስት ማለት ነውና ልብሷን እንኳን አልያዘችም። እና እንዴት ብቻዋን እንደዚህ ትመጣለች ብሎ መንደሩ ሁሉ እያወራ ነው። እጭ ምን ነው ተይ ምን ነው አለች ይፍቱ ስራ። ምን ነው ሰርቃ የመጣች መሰላችሁ እንዴ? ድንገት ነው አልኮሽ ብርቄ። ምን ነው አንቺ ስራ የለሽም እንዴ? እችን ልጅ ስራ ረግሻት እኮ አለች ታፈስዬ። እኔ ቆንጆ እኔ ታፈስዬን ስወዳት ንግግሯ ሁሉ በጣም ነው የምታስቀኝ እውነቱን ስነግራችሁ ማለት ነው። እና እንግዲህ ወይዘሪት ይፍቱ ስራ አሁን ቤቱ ብቻዋን ሆኖላታል፣ ደስ ብሏታል። ያቺ ደናቁርት ደግሞ እሷ ሰው ነች እንዴ እችትል እያለች አሁን እንኳን ምንም የሚራራ ልብ እንኳን የላትም ማለት ነውና ዞሮ ብስትዬ እንግዲህ ገጠር ገብታለች ማለት ነው። ከታፈስዬ ጋራ ተገናኝተው እንግዲህ ዲያ ምን ነው አለች ይፍቱ ስራ ስትል በጣም እንዳስቀኝ ታፈስዬ ማለት ነውና ብቻ ደስ ብሎኛል። የምሬን ነው ስለተገናኙ በጣም ደስ አለኝ። ምክንያቱም እብስት በጣም ብዙ መከራን ያሳልፈችው፣ ታፈስዬም ደግሞ ለእብስት ብላ ዋጋ ከፈለች፣ ከስራዋ ተባረረች። እንኳንም ወጣሁ ደግሞ እሱ ስራ ነው እንዲ ያለች ታፈስ። እውነታን እኮ ነው። ሴትይቱ ሴት ነች እንዴ? አሰቃየቻቸው እኮ። ታፈስ እዛ ቤት ውስጥ ባትኖር ኖሮ ታፈስና በአምላክ ባይኖሩ ኖሮ እብስት ዛሬ ቆማ ባልሄደች ነበር። የምንድን ነው
ቆይታ ነበር የምትሞተው። ምክንያቱም ያደረገችው ነገር ከባድ ስለሆነ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።